ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያ ማሳሰቢያ፣ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስረ መሰረቱን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንደተንኮላሸ፣ ይህና መሰል መረጃዎች እንዳያመልጠው የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ኢትዮጵያ የሰላም አማራጭና ማስጠንቀቂያ ለኤርትራ ላከች። የኤርትራ መንግስት በአስቸኳይ ጦሩን ከኢትዮጵያ ምድር እንዲያስወጣ ኢትዮጵያ የመጨረሻ ማስጠንቀቂያ ሰጠች። አሁን ወደ አጫጭር መረጃዎች አለፍን። በአጫጭር መረጃዎቻችን የቢዝነስና የስፖርት መረጃዎችም ተካቶበታል። ወደ መረጃዎቹ። ኢትዮጵያ ለመጀመሪያ ጊዜ ነዳጅ በባቡር ከጅቡቲ ወደ ማጓጓዝ ጀመረች። የኢትዮ ጅቡቲ የባቡር አክሲዮን ማህበር ስራ አስፈጻሚ ታከለ ኡማ ለረጅም ጊዜ አገልግሎት ያልሰጡ የባቡር ዋገኖችን አገልግሎት በማስጀመር በባቡር 2 ዙር ነዳጅ የማጓጓዝ ሙከራው በስኬት መጠናቀቁን ዛሬ በማህበራዊ ትስስር ገጻቸው ላይ ገልጸዋል። ታከለ አክሲዮን ማህበሩ አገሪቱ ከውጭ የምታስገባው ነዳጅ በባቡር የማጓጓዝ ስራውን ሙሉ በሙሉ ከመጀመሩ በፊት በ2 ዙር የተከናወነ የማጓጓዝ ሙከራ የባቡር ትራንስፖርቱን የደህንነት ደረጃዎች ለመፈተሽ ያስችላል ብለዋል። የባቡር ሀዲዱን ከጅቡቲ ሆራይዘን ተርሚናል ጋር በመሰረተ ልማት የማስተሳሰሩ ስራ እንደቀጠለ መሆኑን ታከለ ጨምረው ገልጸዋል። በ30 ሆቴሎች ላይ ጥብቅ ቁጥጥር እየተደረገ ነው። የ39ኛውን የአፍሪካ ዋንጫ ጉባኤ ተከትሎ ለእንግዶች ማረፊያነት በተመረጡ 30 ባለ4ና ባለ5 ኮከብ ሆቴሎች ላይ ከፍተኛ ክትትል እያደረገ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ተቋሙ የሀገሪቱን መልካም ገጽታ ለመጠበቅና የእንግዶችን ጤና ለመጠበቅ ሲባል ልዩ ትኩረት የሰጠባቸው ጉዳዮችም አሉ። እነኝም መካከል የመኝታ ክፍሎችና የምግብ ማብሰያ ቦታዎች ንጽህና፣ የአገልግሎት አሰጣጥ ጥራትና ደህንነት፣ ተላላፊ በሽታዎችን የመከላከል ስራዎች ናቸው። በቁጥጥሩ ወቅት ክፍተቶች በተገኙባቸው ተቋማት ላይ የማስተካከያ እርምጃዎች እየተወሰዱ እንደሆነ አዲስ ሪፖርተር ከአዲስ አበባ ምግብና መድኃኒት ባለስልጣን ያገኘው መረጃ ያመለክታል። ለሕክምና ወደ ውጭ ሀገራት የሚደረግን ጉዞ ለመቀነስ ከፍተኛ አስተዋጽኦ ያበረክታል ተብሎ ተስፋ የተደረገበት ዶክተርስ አሊያንስ አጠቃላይ ሆስፒታል ወደ ስራ መግባቱ ተነገረ። ሆስፒታሉ በዘመናዊ መሳሪያዎች መደራጀቱ ትናንት ተመርቆ ለአገልግሎት ክፍት በሆነበት ወቅት ተናግሯል። በምረቃ ስነ ስርዓቱም የጤና ሚኒስትር ዶክተር መቅደስ ዳባ፣ ሚኒስትር ዴኤታው ዶክተር ደረጀ ዱጉማን ጨምሮ የአዲስ አበባ ጤና ቢሮ ኃላፊዎችና ሌሎችም እንግዶች ተገኝተውበታል። ንግግር ያደረጉት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ መንግስት የጤናውን ዘርፍ የሰጠው ትኩረት ቀላል የሚባል አይደለም ያሉ ሲሆን ይህም ውጤት ሲያመጣ ተመልክተናል ብለዋል። ለዚህም ማሳያ የእናቶች ሞት መቀነስ፣ የሰዎች የዕድሜ ጣሪያ ከ65 ወደ 68 ከፍ ማለትና ሌሎች ውጤቶች ተመዝግበዋል ያሉት ዶክተር ደረጀ ዛሬ ወደ ስራ የገባው ዶክተርስ አሊያንስ ጄኔራል ሆስፒታል በኢትዮጵያ እየተበራከተ የመጣውን ተላላፊ ያልሆኑ በሽታዎች ለማከም ከፍተኛ አቅም ይሰጣል ብለዋል። ሆስፒታሉ ከ25 ዓመታት በላይ ልምድ ባላቸው 32 ሰብ ስፔሻሊስት ሐኪሞች የተመሰረተ መሆኑ ያነሱት ጄኔራል ሆስፒታል የቦርድ ፕሬዝዳንት ዶክተር አህመድ ረጃ ሆስፒታሉ በ1.2 ቢሊዮን ብር ካፒታል መቋቋሙን ጠቅሰዋል። የልዩ ዘመቻዎች እዝ በቢሾፍቱ አየር ወለድ ትምህርት ቤት ያሰለጠናቸውን ተዋጊ መሐንዲሶች አስመረቀ። በዚህ የምረቃ መርሃ ግብር ላይ በክብር እንግድነት ተገኝቶ ለተመራቂዎችና ብልጫ ውጤት ላስመዘገቡ ሰልጣኞች ሽልማትና የምስክር ወረቀት የሰጡት የዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ከማል ኤቢሶ የተዋጊው መሐንዲስ ሙያተኛ የማይሳሳት ከፍተኛ የማስተዋል ችሎታ ያለው ትዕግስተኛና ፈጣን ስለመሆኑ ተናግረዋል። ሰልጣኞች በዚሁ መስፈርት ተመልምለው መሰልጠናቸው የሙያውን ጥንቃቄና አስፈላጊነት የሚያረጋግጥ በመሆኑ በስልጠና ባገኙት ሙያዊ አቅም በመታገዝ የተጣለባቸውን ሀገራዊ ኃላፊነት በጽናት መወጣት እንዳለባቸው አስገንዝበዋል። የዙ መሐንዲስ መምሪያ ኃላፊ ኮሎኔል አረዶም ሞላ በበኩላቸው የክፍሉን የግዳጅ አቅም ለማጎልበትና ክፍተቶችን ለመሙላት ታስቦ የተሰጠ የተዋጊ መሐንዲስ ስልጠና መሆኑን ተናግረው ሰልጣኞቹ ኃላፊነታቸውን ተገንዝበው ከፊት በመሰለፍ እንቅፋት በማስወገድ ክፍሎቻቸውን ለድል ማብቃት እንዳለባቸው ተናግረዋል። የዙ ስልጠና ኃላፊ ሻለቃ ደግሰው ታምር ሰልጣኞች በቆይታቸው ቴክኖሎጂው በደረሰበት ደረጃ አንድ ተዋጊ መሐንዲስ መያዝ ያለበትን እውቀት እንዲይዙ የሚያስችል ስልጠና መሰጠቱን ተናግረዋል። ሰልጣኞች ከልዩ ዘመቻዎች እዝ፣ ከሪፐብሊካኑ ጥበቃ ኃይልና ከባህር ኃይል የተውጣጡ መሆናቸውን ገልጸዋል። የአማራ ፋኖ የሀገር ተጠባባቂ ኃይል
ኃይሉ ተቋማዊ እውቅና እንዲሰጠው የሚጠይቅ አጀንዳ ለሀገራዊ ምክክር ኮሚሽን ማስረከቡን አስታወቀ። የትጥቅ ትግል አማራጭን ትተው ወደ ሰላማዊ መንገድ የተመለሱ የአማራ ህዝባዊ ፋኖ አባላት አማራን ህዝብና የሀገርን ሰላም ያረጋግጣሉ ያሏቸውን ከ17 በላይ ነጥቦች የያዙ አጀንዳዎችን በትናንትናው ዕለት ለሀገራዊ ምክክር ኮሚሽን አስረክበዋል። አዲስ ሪፖርተር እንደተናገሩት አጀንዳዎቹ ለዓመታት በሰላማዊ መንገድ ሲጠየቁ የነበሩ ጥያቄዎች ምላሽ ባለማግኘታቸው ወደ ትጥቅ ትግል መግባቱን ገልጸዋል። በፖለቲካ አመለካከታቸው የታሰሩ የፋኖ አባላት በፖለቲካዊ ውሳኔ ተፈተው ወደ ሰላማዊ ትግል እንዲቀላቀሉ የሚልና በክልሉ ያለው የጸጥታ ችግር በአስቸኳይ ቆሞ መንግስት ለድርድር በሩን ክፍት እንዳያደርግ የሚል ሀሳብ በአጀንዳው መካተቱን ተናግረዋል። ፋኖ የሀገር ባለውለታ በመሆኑ የሀገር ተጠባባቂ ዘብ ሆኖ ተቋማዊ እውቅና እንዲሰጠው መጠየቃቸውንም ገልጸዋል። በጦርነቱ ጉዳት ለደረሰባቸው ዜጎች ካሳ እንዲከፈልና ሀገራዊ ይቅርታ የሚወርድበት ስርዓት እንዲዘርጋም ጠይቀዋል። በአጀንዳው የቀረቡ ጥያቄዎች የአማራ ህዝባዊ ፋኖ አባላት ጥያቄ መሆኑንም አሳስበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአጀንዳው ርክክብ ዕለት እንደተናገሩት አጀንዳዎቹ በታላቅ አክብሮትና ኃላፊነት መረከባቸውን ገልጸው ነጥቦቹ በሀገሪቱ ዘላቂ ሰላም ለማምጣትና በዜጎች መካከል መተማመን ለመፍጠር ፋይዳ የጎላ መሆኑን ተናግረዋል። ኮሚሽኑ አጀንዳዎቹ እንደየባህሪያቸው በመለየት በአጭር በመካከለኛና በረጅም ጊዜ ውስጥ ተግባራዊ እንደሆኑ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራም ጠቁመዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎች አለፍን። በመጀመሪያም ራሽያ በሩሲያው ጀኔራል አሌክሲቭ ላይ የግድያ ሙከራ የፈጸመው ግለሰብ በቁጥጥር ስር ዋለ። የግድያ ሙከራ ፈጻሚው ግብረ አበሮች መለየታቸውን የሩሲያ የደህንነት አገልግሎት ኤፍኤስቢ አስታውቋል። ተኛ ጥቃቱን የፈጸመው የሩሲያ ዜጋ የሆነው ኤልኮርባ ሲሆን ግለሰቡ በተባበሩት አረብ ኤሚሬትስ አጋሮች ትብብር ተይዞ ለሩሲያ ተላልፎ ተሰጥቶ የነበረ ግለሰብ ነው። የእሱ ግብረ አበሮች ደግሞ ሩሲያውኑ ቫሲንና ዜድ ሴብሪስትስካያ መሆናቸው ታውቋል። ቫሲን በሞስኮ በቁጥጥር ሲውል ሴብሪስትካያ ግን ወደ ዩክሬን መሸሽ ችላለች። ከግድያ ሙከራው ጀርባ ያሉትን ዋና ቀነባባሪዎችን የማደን ስራ አሁንም እንደቀጠለ ነው። አሜሪካ የሩሲያንና የዩክሬን ጦርነት በሰኔ ወር እንዲያበቃ እንደምትፈልግ ዜሌንስኪ ተናገሩ። ሩሲያ በፈጸመች የድሮን ጥቃት በያሆቲን ከተማ በሚገኝ መጋዘን ላይ የእሳት አደጋ ተከስቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያደረገች ያለችው ጦርነት ሰኔ ወር ላይ እንዲያበቃ አሜሪካ እንደምትፈልግ ተናግረዋል። ሁለቱ ወገኖች በሚቀጥለው ሳምንት በአሜሪካ ለሚካሄደው ንግግር መጋበዛቸውንም ዜሌንስኪ ገልጸዋል። አሜሪካ ሁለቱን ተደራዳሪዎች ቡድን ሩሲያና ዩክሬን በሳምንት ጊዜ ውስጥ በአሜሪካ ምናልባትም በሚያሚ እንዲገናኙ ሀሳብ ስታቀርብ ይህ ለመጀመሪያ ጊዜ ነው። በእኛ በኩል በንግግሩ ላይ እንደምንሳተፍ አረጋግጠናል ብለዋል። ድርድሩን በተመለከተ ከዋሽንግተንም ሆነ ከሞስኮ ወዲያውኑ የተሰጠ አስተያየት የለም። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ግጭቱ እንዳበቃ ግፊት እያደረጉ ነው። በአሜሪካ አደራዳሪነት በአቡዳቢ የተካሄደው ሁለተኛው ዙር የሰላም ንግግርም ዓርብ ዕለት ተጠናቋል። የድርድር ውጤትና ሂደት ባይገለጽም ዜሌንስኪ ቅዳሜ ዕለት ለጋዜጠኞች በተናገሩበት ወቅት ዩክሬን እንድትስማማ ግፊት እየተደረገባት ያለው የግዛት ጉዳይን ጨምሮ አስቸጋሪ ሁኔታዎች አስቸጋሪ ሆነው ቀርተዋል ብለዋል። ተደራዳሪ አካላት ለመጀመሪያ ጊዜ በዚህ ላይ መወያየታቸውን የገለጹ ዜሌንስኪ በተወካዮች አማካኝነት ሳይሆን በመሪዎች መካከል የሶስትዮሽ ንግግር ሊደረግ የሚችልበት ሁኔታ ላይ መወያየታቸውንም ገልጸዋል። ሆኖም ለዚህ ለመዘጋጀት አስፈላጊ ነገሮች አሉ ሲሉ አስጠንቅቀዋል። ስምምነቱ ላይ ለመድረስ የተሰጣቸው ቀነ ገደብ እንደነበር የተጠየቁት ፕሬዝዳንት ዜሌንስኪ አሜሪካኖቹ ሁለት ነገር ሰኔ ወር ላይ እንዲጠናቀቅ እንደሚፈልጉ ተናግረዋል ብለዋል። የተከበራቸው አዲስ ሪፖርተር ቤተሰቦች አሁን ደግሞ ወደ ቢዝነስ ዘገባ አምርተናል። አብራችን ቆዩ። የስንዴ መስኖ ልማት እያስገኘ ያለው ስኬት በአፋር ክልል ኢትዮጵያ ምርታማነትን በመጨመር የምግብ ሉዓላዊነትን ለማረጋገጥ በምታደርገው ጥረት በመስኖ የሚለማው የስንዴ ምርት በከፍተኛ ደረጃ እየጨመረ ይገኛል። በሀገር አቀፍ ደረጃ በ2018 ምርት ዘመን በግማሽ ዓመት ውስጥ ብቻ 126.69 ሚሊዮን ኩንታል የስንዴ ምርት መሰብሰብ ተችሏል። በአፋር ክልል ዱብቴ ወረዳ በተካሄደው ሀገራዊ የስንዴ ልማት የመስክ ጉብኝት ላይ እንደተገለጸው የስንዴ ፕሮግራሙ ምርታማነትን በመጨመር ረገድ ትልቅ ለውጥ እያስመዘገበ ነው። በግብርና ሚኒስቴር የእርሻና ሆርቲካልቸር ሚኒስትር ዴኤታ አማካሪ በላይነሽ ኩምሳ እንደገለጹት የመስኖ ስርዓቱን በማስፋት የዘር አቅርቦትን በማጠናከርና ቀደም ሲል ጾሙን ያደረ የነበረ መሬትን በስፋት በማልማት ትላልቅ ስኬቶች ተመዝግበዋል። አማካሪው አክለውም በሁሉም አካባቢዎች የሚገኘውን አፈር መሰረት ያደረገ ምርጥ ዘር በማቅረብ ምርትና ምርታማነትን ለማሳደግ በስፋት እየተሰራ መሆኑና ይህም የተሻለ ምርት ለማግኘት ማስቻሉን አብራርተዋል። በአፋር ክልል በአሁኑ ወቅት 1445 ሄክታር መሬት በመስኖ ስንዴ እየለማ ይገኛል። ይህም ቀደም ሲል በረሃ የነበሩ አካባቢዎችን በክላስተር ወደ ምርታማነት በመቀየር ለአርብቶ አደሩ አዲስ ተስፋ ሆነዋል። ሰፊ የመስኖ ምርትና የውሃ ሀብት ባላቸው በአፋርና በሶማሌ ክልሎች የእርሻ ስራ ከግለሰብ እስከ ሰፋፊ ኢንቨስትመንቶች እየተከናወነ መሆኑ ተገልጿል።
አድማጭ ተመልካቾቻችን አሁን ደግሞ ወደ ስፖርታዊ መረጃዎች አምርተናል። በስፖርታዊ መረጃዎችም እንግሊዝ ፕሪሚየር ሊግና ስፔን ላ ሊጋ እንመለከታለን። በጉጉት የሚጠበቀው የሊቨርፑልና ማንቸስተር ሲቲ ጨዋታ የአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ቀጥሎ ሲካሄድ ሊቨርፑል ማንቸስተር ሲቲን የሚያስተናግድ ጨዋታ በጉጉት ይጠበቃል። ምሽት 1 ሰዓት ተኩል ላይ በአንፊልድ የሚገናኙት ሊቨርፑልና ማንቸስተር ሲቲ ብርቱ ፉክክር ያደርጋሉ። በ47 ነጥብ በሊጉ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ የሚገባ ሲሆን በ39 ነጥብ 6ኛ ደረጃ ላይ የተቀመጠው ሊቨርፑል ነጥቡን ለማሻሻል ወደ ሜዳ ይገባል። ያለፉትን 4 የሊግ ጨዋታዎች ማሸነፍ ያልቻሉት ብራይተንና ክሪስታል ፓላስም ቀደም ብሎ አመሻሽ 11 ሰዓት ላይ ተገናኝተዋል። ቡድኖቹ ወደ አሸናፊነት የመመለስ ዕድላቸውንም አስቀጥለዋል። ላሊጋ ቫሌንሺያ ከሪያል ማድሪድ 23ኛ ሳምንት ላይ በደረሰው የስፔን ላሊጋ ሪያል ማድሪድ ከሜዳው ውጭ ከቫሌንሺያ ጋር ይጫወታል። ማድሪድ ከባርሴሎና ያለውን የነጥብ ልዩነት ወደ 1 ለማጥበብ በሚያደርገው ጨዋታ በሊጉ ለመቆየት እየታገለ ከሚገኘው ቫሌንሺያ ከባድ ፈተና ይጠብቀዋል። ምሽት 5 ሰዓት ላይ በሚደረገው ጨዋታ በማድሪድ በኩል ቪኒሲየስ ጁኒየር በቅጣት የማይሰለፍ ሲሆን ጁድ ቤሊንጋምና ኤደር ሚሊታውን በጉዳት ከስብስብ ውጭ ናቸው። በቫሌንሺያ በኩል ክርስቲያን ሪቤሮ በቅጣትና ሙክታር ዲያካያቢ በጉዳት የማይሰለፉ ተጫዋቾች ናቸው። አትሌቲኮ ማድሪድ ከሪያል ቤትስ፣ ሲቪያ ከዢሮና፣ አትሌቲክ ክለብ ከሌቫንቴም የሚደረጉ ጨዋታዎች ናቸው። አድማጭ ተመልካቾቻችን አሁን ደግሞ በትንታኔ በዝርዝር የምንመለከተው መረጃ ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የትንታኔያችን ርዕሰ ጉዳይም ይሄ ነው። ኢትዮጵያ የሰላም አማራጭና ማስጠንቀቂያ ለኤርትራ ላከች። የኤርትራ መንግስት በአስቸኳይ ጦሩን ኢትዮጵያ ምድር እንዲያስወጣ ኢትዮጵያ የመጨረሻ የምትለው ማስጠንቀቂያ ሰጠች። የሚሉት ናቸው። አብራችሁን ቆዩ። የኢትዮጵያ መንግስት ፍጹም ሰላማዊ በሆኑ አግባቦች ከኤርትራ መንግስት ጋር ለመነጋገር አብሮ ለመስራት ዝግጁ መሆኑን አመልክቶ ፍጹም ተቀባይነት የለውም ሲል ከኤርትራ መንግስት በኩል አስቸኳይ አቋም የሚወሰድባቸውን ጉዳዮች ጠቅሶ ማሳሰቢያ ላከም። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው አቶ ኡስማን ሳላ ማህመድ የካቲት 7 ቀን 2026 በአድራሻቸው የተጻፈው ደብዳቤ ኤርትራ ኃይሎች ለረጅም ጊዜ ኢትዮጵያን ግዛት መያዛቸውን ብቻ ሳይሆን አሁን ላይ ከአመፀኞች ቡድን ጋር የጋራ ወታደራዊ ስምሪት በመውሰድ ወረራ መፈጸማቸውን አመልክቷል። የኤርትራ መንግስት የኢትዮጵያ ሉዓላዊነት በማክበርና እየፈጸመ ካለው ተቀባይነት የሌለው ተግባሩ እንዲታቀብም ጠይቋል። የኢትዮጵያን ሉዓላዊነትና የግዛት አንድነት ለማክበር ለምናቀርበው ህጋዊ ጥያቄ አዎንታዊ ምላሽ የምናገኝ ከሆነ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በባህር ጉዳዮችና በአሰብ ወደብ በኩል የባህር በር የማገኘት ጉዳይን ጨምሮ በሁሉም የጋራ ጉዳዮች ላይ ሁሉን አቀፍ ስምምነት ላይ ለመድረስ በቅን ልቦና ለመደራደር ዝግጁ ነው ያለው የጌዲዮን ደብዳቤ ይህንን ደብዳቤ በተላከበት መንፈስ በመረዳት ለህዝቦቻችንና ቀጠናችን ከግጭትና ከሁከት ይልቅ ሰላም እና ብልጽግና እንድትመርጡ የሚገፋፋ የበጎ ፍቃድ መግለጫ አድርገው እንደሚቀበሉት ተስፋ እናደርጋለን ሲሉ ኢትዮጵያ ሰላም እንጂ ጦርነት እንደማትሻ ያስገነዝባሉ። ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን በኩል ያለውን የኢትዮጵያን ግዛት ተቆጣጥረው የቆዩ ሲሆን የኤርትራ መንግስትም በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ ቁሳዊ ድጋፍና እገዛ ሲያደርግ መቆየቱን ደብዳቤው ለውጭ ጉዳይ ሚኒስትሩ ያሳስባል። ኤርትራ በኢትዮጵያ ላይ እየፈጸመችውንና እየፈጸመች ያለውን ሉዓላዊነት ጥሰት እንዲታረም ኢትዮጵያ በተደጋጋሚ ጥሪ ስታቀርብ መቆየቷን ያብራሩት የውጭ ጉዳይ ሚኒስትሩ የኤርትራ መንግስት የኢትዮጵያን ተደጋጋሚ ጉትጎታ ተገቢውን ምላሽ እንዳልሰጠችም አስታውቀዋል። የኢትዮጵያን ጥሪ ሰምቶ ምላሽ ከመስጠት ይልቅ በወረራ መልኩ በኢትዮጵያ ግዛት ውስጥ ከህግ ውጭ የሚፈጸመው ተግባር መባባሱንም አመልክተዋል። ባለፉት ጥቂት ቀናት የታዩ ክስተቶች የኤርትራ መንግስት ሁኔታውን መባባስ እንደመረጠ ያመለክታሉ የሚለው የጌዲዮን ጢሞቴዎስ ደብዳቤ የኤርትራ ወታደሮች የወረሯቸውን ስፍራዎች በማመልከት ከአመፀኛ ቡድኖች ጋር የሚያደርጉት የጋራ ወታደራዊ እንቅስቃሴ ትንኮሳ ብቻ ሳይሆን ቀጥተኛ የወረራ ድርጊት ናቸው ሲል ከረዥም ዝምታ በኋላ ግልጽ ማሳሰቢያውን ሰጥቷል። ኤርትራ ወታደሮች በሰሜን ምስራቅ ድንበራችን በኩል ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ ድንበራችን ደግሞ ከአመፀኛ ቡድኖች ጋር የሚያደርጉት የጋራ ወታደራዊ እንቅስቃሴ ትንኮሳ ብቻ ሳይሆን ቀጥተኛ ወረራ ድርጊቶች ናቸው ሲሉ የውጭ ጉዳይ ሚኒስትሩ በደብዳቤያቸው አመልክተዋል። አክለውም መንግስት የደረሰበትን የመጨረሻ ውሳኔም ነግረዋቸዋል። ኢትዮጵያ ዘልቆ ከአመፀኛ ቡድኖች የሚደረገውን ወታደራዊ እንቅስቃሴ ትንኮሳ ተቀባይነት የሌለው እንደሆነ ያመለከተው ደብዳቤው ይህ ሁኔታ እንዳበቃ የኤርትራ መንግስት ወታደሮችን በአፋጣኝ ከኢትዮጵያ ግዛት እንዳስወጣና ከአመፀኛ ቡድኖች ጋር የሚያደርገው ማንኛውንም አይነት ትብብር እንዳቆም በይፋ እንጠይቃለን ሲልም ያሳስባል። በሁለቱ ሀገራት መካከል ለግማሽ ክፍለ ዘመን ያህል የነበረውን ግንኙነት ዋነኛ መገለጫ ግጭት እንደሆነ ያመለከቱት የውጭ ጉዳይ ሚኒስተሩ በውይይትና በዲፕሎማሲያዊ ግንኙነት ይህንን የጥልና ያለመተማመን አዙሪት መስበር ይቻላል ብለን እናምናለን ሲሉ ለኤርትራ አቻቸው ፊታቸውን ወደ ጠረጴዛ እንዲያዞሩ ሀሳብ አቅርበዋል።
ብዙ የጋራ እሴቶች ባሏቸው የሁለቱ ሀገራት ህዝቦች መካከል አዲስ የሰላምና የብልጽግና ዘመን እንዲሆን በጋራ መከባበርና ትብብር ላይ የተመሰረተ ግንኙነትን ለመገንባት ቁርጠኞች ነን በማለት የኢትዮጵያ የውጭ ጉዳይ ሚኒስትር ይህን ደብዳቤ ቅድሚያ ሊደረጉ የሚገባቸውን ጉዳዮች አስታውሶ ለአቶ ኡስማን ሳላህ መሐመድ መላኩን አመልክቷል። አክሎም ደብዳቤውን በተላከበት መንፈስ በመረዳት ለህዝቦቻችንና ለቀጠናችን ከግጭትና ከእውከት ይልቅ ሰላምና ብልጽግና በመምረጥ የበጎ ፍቃድ መግለጫ አድርገው ይቀበሉታል ብለው እንደሚያምኑ ተስፋቸውን ገልጸዋል። ቤተሰቦቻችን ለዛሬ ትንታኔ የመረጥነው መረጃችን ይህንን ይመስል ነበር። ነገ በተመሳሳይ ሰዓት ላይ በሌላ ርዕሰ ጉዳይ ይዘንላችሁ እንመለሳለን። ለዛሬው መልካም